Brian Mbeumo raises a right hand, delivers left-footed into the penalty area, near post, headed away to the edge of the box, met by Cunha, drive from him, then another go from Cunha! Matheus Cunha fires home from the edge of the penalty area. Manchester United 1, Liverpool 0. Brian Mbeumo on halfway, who clips it in field and then plays a lovely reverse to Bruno Fernandes. First time ball into Šeško. Šeško! Brilliant save, Freddie Woodman. Shouts a penalty, but the referee allows play to continue. What a ball that was from Bruno Fernandes. Luke Shaw lifts it into the penalty area. Bruno Fernandes knocks it back across. Fernandes equals the assists record. Benjamin Šeško applying the finish. But Bruno Fernandes writes his name in the history books. Gives Liverpool an equaliser. Manchester United 2, Liverpool 2. Matheus Cunha. Cunha looking for a ball between the lines. Picks out Luke Shaw. Luke Shaw to the byline. Cross towards the back post. Ahmad gets there, knocks it down, cleared away to the edge of the penalty area. Mainu! Yes! Kobbie Mainu scores! What a finish from the academy graduate! Oh, he does love scoring against Liverpool! ከ3 ነጥብ በላይ ክብርን፣ ታሪክን፣ ማንነትን፣ ኢኮኖሚንና ባህልን የሚነካካው ታላቁ የላንክሻየር ደርቢ ጨዋታ በማንቸስተር ዩናይትድ አሸናፊነት ተጠናቋል። እሁድ አመሻሽ 11 ሰዓት ተኩል ላይ የእግር ኳስ ቤተሰብ በሙሉ አይኑን ወደ ኦልድ ትራፎርድ በማድረግ በጉጉት ሲጠብቀው የነበረው የማንቸስተር ዩናይትድና የሊቨርፑል ጨዋታ በሜዳው ባለቤት በማንቸስተር ዩናይትድ 3-2 ድል አድራጊነት ተጠናቋል። ሰላም ጤና ይስጥልኝ አድማጮች፣ በማርከው ፉትቦል ስቱዲዮ የዩቲዩብ ቻናል ላይ ትገኛላችሁ። ሁለቱ ኃያላን የእንግሊዝ ክለቦች ማንቸስተር ዩናይትድ እና ሊቨርፑል በግዙፉ ኦልድ ትራፎርድ ስቴዲየም የተገናኙበትን ታላቁን የላንክሻየር ደርቢ ጨዋታ እያነሳን እንገኛለን። በዚህ ዝግጅት እንግዲህ በጨዋታው ላይ ስለነበሩ አጋጣሚዎችና አጠቃላይ የጨዋታውን መልክ በተመለከተ አንዳንድ ነጥቦችን እናነሳለን። ጨዋታውን በታሪካዊ አንደምታ እንቃኘዋለን። እንዲሁም ማይክል ካሪክን፣ ኮቢ ሜይኖ እና ብሩኖ ፈርናንዴዝን በተመለከተ የተለያዩ ርዕሰ ጉዳዮችን እያነሳን ከናንተ ጋር ቆይታ እናደርጋለን። ታዲያ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ እና ሼር እያደረጋችሁ እስከመጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እውነት ለመናገር የማንቸስተር ዩናይትድ እና የሊቨርፑል ጨዋታ ለ3 ነጥብ ወይንም ደግሞ የሻምፒዮንስ ሊግ ተሳትፎን ለመወሰን ብቻ ሳይሆን ለክብርና ለማንነት የተደረገ ወሳኝ ፍልሚያ ነበር ማለት ይቻላል። እንግዲህ ጨዋታው ከመጀመሩ በፊት ማንቸስተር ዩናይትድ በ61 ነጥብ 3ኛ ደረጃ፣ ሊቨርፑል ደግሞ በ51 ነጥብ 4ኛ ደረጃ ላይ ነበሩ። በዚህም መሰረት እንግዲህ በሁለቱም ክለቦች በኩል ጨዋታውን ማሸነፍ 6 ነጥብ እንደማግኘት ነበር የሚቆጠረው። ታዲያ የተሻለ ግምት የተሰጠውና በማይክል ካሪክ የሚመራው ማንቸስተር ዩናይትድ ጨዋታውን በማሸነፍ በቀጥታ ወደ አውሮፓ ሻምፒዮንስ ሊግ መመለሱን 100% ማረጋገጥ ችሏል። በተጨማሪም ማንቸስተር ዩናይትድ ይህንን ጨዋታ በማሸነፉ ማይክል ካሪክ የቋሚ አሰልጣኝነት ስራውን ለማግኘት እንደ ግሪን ካርድ ይቆጠርለታል። እንደሚታወቀው ማይክል ካሪክ ማንቸስተር ዩናይትድን ከተረከበ በኋላ ከ14 ጨዋታዎች 10ን በማሸነፍ በሁለቱ አቻ በመውጣት 32 ነጥብ መሰብሰብ ችሏል። ይህ ነጥብ እንግዲህ ማይክል ካሪክ የዩናይትድ አሰልጣኝ ሆኖ ከተሾመበት ጊዜ ወደዚህ በፕሪሚየር ሊጉ የተመዘገበው ከፍተኛው ነጥብ መሆን ችሏል። በነገራችን ላይ አሰልጣኝ ማይክል ካሪክ አዲስ ሪከርድ አስመዝግቧል። እሱም ምንድነው ካላችሁ ማንቸስተር ዩናይትድን ጨምሮ በተለምዶ ቢግ 6 የሚባሉ ክለቦች አሉ። ታዲያ ካሪክ እነዚህም ቢግ 6 ውስጥ የሚመደቡ ክለቦችን ማለትም ሊቨርፑልን፣ አርሰናልን፣ ስፐርስን፣ ቼልሲ እና ማንቸስተር ሲቲን በአንድ የውድድር ዓመት በማሸነፍ በፕሪሚየር ሊጉ ታሪክ የመጀመሪያው አሰልጣኝ መሆን ችሏል። በተጨማሪም በዚህ ዓመት በደረጃ ሰንጠረዡ ቶፕ 5 ውስጥ ያሉትን ክለቦች ሁሉንም በማሸነፍ የቶፕ 5 ስፔሻሊስት እየተባለ ተጠራ ይገኛል ማይክል ካሪክ። እስኪ የጨዋታውን ሁኔታ በዝርዝር እንመልከተው። እንግዲህ ፈረንጆቹ ቱ ቴልስ ጌም ወይም ደግሞ የሁለት አጋማሾች ጨዋታ እንደሚሉት ጨዋታው በሁለት መልክ የተከፈለ ነበር ማለት ይቻላል። ማንቸስተር ዩናይትድ ጨዋታውን የጀመረው በፍጹም የበላይነት ቢሆንም በሁለተኛው አጋማሽ በስህተቶች የታጀበ ትልቅ ፈተና ገጥሞት ነበር። በጨዋታው ላይ የተመዘገቡትን ቁጥራዊ መረጃዎች ስንመለከት በአብዛኛው የጨዋታው ክፍለ ጊዜ ሊቨርፑል በኳስ ቁጥጥር የበላይነት ቢኖረውም በሌሎቹ ሜትሪክሶች ማንቸስተር ዩናይትድ የተሻለ ነበር ማለት ይቻላል። በኳስ ቁጥጥር ረገድ ማንቸስተር ዩናይትድ 37% የኳስ ቁጥጥር ሲኖረው ሊቨርፑል 63% የኳስ ቁጥጥር ማስመዝገብ ችሏል። የጎል ሙከራ ማንቸስተር ዩናይትድ 18 ሞክሮ 6ቱ ኦን ታርጌት ወይም ደግሞ ኢላማቸውን የጠበቁ ነበሩ። ሊቨርፑል በበኩሉ 13 ጊዜ ሞክሮ 5ቱ ኢላማቸውን የጠበቁ ነበሩ።
ከፍጹም ቅጣት ምት ሳጥን ውስጥ ኳስ በመሞከር ማንቸስተር ዩናይትድ የተሻለ ነበር። 14 ጊዜ ከፍጹም ቅጣት ምት ሳጥን ውስጥ መሞከር ችሏል። ሊቨርፑል በበኩሉ 7 ጊዜ ነው የሞከረው። ኤክስፔክትድ ጎል ወይም ደግሞ ኤክስጂያቸውን ስንመለከት ሰፊ የሆነ ልዩነት እናገኛለን። ማንቸስተር ዩናይትድ 2.34 ኤክስጂ አስመዝግቧል። ሊቨርፑል በአጠቃላይ 0.88 ኤክስጂ ብቻ ነበር ያስመዘገበው። በኤክስጂ ፍሮም ኦፕን ፕላይ ኤንድ ሴት ፒስ እንዲሁም በኤክስጂ ኦን ታርጌት ማንቸስተር ዩናይትድ ፍጹም ብልጫ ነበረው። እንዲሁም ደግሞ ትልቅ እድሎችን በመፍጠር ማንቸስተር ዩናይትድ እየተሻለ ነበረ። ሌላው በተቃራኒ ቡድን ፍጹም ቅጣት ምት ውስጥ ኳስ በመንካት ማንቸስተር ዩናይትድ 30 ጊዜ በሊቨርፑል ፍጹም ቅጣት ምት ውስጥ መንካት ችሏል። ሊቨርፑል ደግሞ 21 ጊዜ ብቻ ነበር በማንቸስተር ዩናይትድ የፍጹም ቅጣት ምት ሳጥን ውስጥ መንካት የቻለው። እንግዲህ በግልጽ በሚታይ መልኩ የማንቸስተር ዩናይትድ አጀማመር የተለየና ፍጹም አስደናቂ ነበር ማለት ይቻላል። ገና ጨዋታው በጀመረ በ15 ደቂቃ ውስጥ ማቲያስ ኩኛ በ6ኛው ደቂቃ እና እንዲሁም ቤንጃሚን ሼሽኮ በ14ኛው ደቂቃ ባስቆጠሯቸው ጎሎች ኦልትራፎርድ በደስታ ድብልቅልቁ ሲወጣ ያየንበት አጋጣሚ ፍጹም የተለየ ነበር። እንደው በመጀመሪያው አጋማሽ ብቻ የነበረውን የጎል ሙከራና ኤክስጂ መጠን ስንመለከተው ማንቸስተር ዩናይትድ 8 ጊዜ ሞክሮ 3ቱ ኢላማቸውን የጠበቁ ነበሩ። ሊቨርፑል 4 ሙከራዎች ብቻ ነበር ያደረገው። ከዛም ውስጥ ኦን ታርጌት የሞከረው 1 ጊዜ ብቻ ነበር። ኤክስፔክትድ ጎል ወይም ኤክስጂ ማንቸስተር ዩናይትድ ፍጹም የበላይነት ነበረው። እዚህ ጋም 1.47 ኤክስጂ ነበረው። ሊቨርፑል በበኩሉ 0.15 ኤክስጂ ብቻ ነበር። በመጀመሪያው አጋማሽ ብቻ ማንቸስተር ዩናይትድ 18 ጊዜ በሊቨርፑል የፍጹም ቅጣት ምት ሳጥን ውስጥ መንካት ችሏል። ሊቨርፑል በበኩሉ 6 ጊዜ ብቻ ነበር የማንቸስተር የፍጹም ቅጣት ምት ሳጥን ውስጥ መድረስ የቻለው። ትልቅ እድሎችን በመፍጠር ወይም ደግሞ ቢግ ቻንስ ክሪኤሽን ማንቸስተር ዩናይትድ 2 ጊዜ ትልቅ እድሎችን ቢፈጥርም ሊቨርፑል 0 ነበር። በዚህም የተነሳ እንግዲህ ማንቸስተር ዩናይትድ በመጀመሪያው አጋማሽ ብቻ ከ2 በላይ ጎሎችን በማስቆጠር ጨዋታውን የመጨረስ እድል ነበረው እንድንል ገፋፍቶን ነበር። እንደውም እንዳጀማመሩ ማንቸስተር ዩናይትድ ያንን የ7-0 ታሪክ የሚመልስበት አጋጣሚ የተፈጠረ ይመስል ነበር። በተለይ ብርኖና እንብሞ በሜዳው የቀኝ ክፍል በኩል በተደጋጋሚ አደገኛ ኳሶችን በመፍጠር የማጥቃት ትርኢት ነበሩ ማለት ይቻላል። ከሁሉም እንብሞ ወደ ውስጥ ከትባክ ያደረገውና ብርኖ የሞከረው ኳስ እጅግ የሚያስቆጭ ነበር። እንግዲህ በዩናይትድ በኩል በሁለተኛው አጋማሽ የተፈጠረው ድንገተኛ መረበሽ በጨዋታው ላይ የታየው ትልቅ ድራማ ነበር። የማንቸስተር ዩናይትድ ተጫዋቾች ላይ የነበረው ትኩረት ማጣት በ9 ደቂቃ ውስጥ ሊቨርፑል 2 ጎሎችን በማስቆጠር ጨዋታውን 2-2 እንዲሆን በማድረጉ ጫናው ሙሉ በሙሉ ወደ ማንቸስተር ዩናይትድ እንዲዞር አድርጎት ነበር ማለት ይቻላል። እኔ በግሌ አሁንም ጥያቄ እየፈጠረብኝ ያለው አማድ ዲያሎና ሴኒ ሎመንስ የተሳሳቱበት ሁኔታ ነው። ምንም ጫና ውስጥ ባልነበሩበት ጊዜ እንግዲህ እንደዛ አይነት ትልቅ ስህተት መስራታቸው ከትኩረት ማነስ የመጣ ይመስላል። እንግዲህ አማድ እና ሴኒ ሎመንስ የሰሯቸው ስህተቶች ማንቸስተር ዩናይትድ ዋጋ ሊያስከፍሉ ምንም አልቀራቸውም ነበር። ምክንያቱም ሊቨርፑል ጨዋታውን ለመቀልበስ በሚጥርበት አጋጣሚ ነው እንግዲህ በ77ኛው ደቂቃ ኮቢ ሜኑ ያችን ታሪካዊ ጎል በማስቆጠር ቡድኑን መታደግ የቻለው። ሊቨርፑል ምንም እንኳን ወደ ጨዋታው ለመመለስ ቢሞክርም በመጨረሻ 3-2 ተሸንፏል። እንግዲህ ይህ ሽንፈት ለሊቨርፑል በዘንድሮ የውድድር ዓመት 19ኛው ሽንፈት ሲሆን ይህም በ21ኛው ክፍለ ዘመን ከፍተኛው የሽንፈት ቁጥር ሆኖ ተመዝግቧል። ከትናንትናው ጨዋታ በፊት ሊቨርፑልን በተመለከተ አንድ መረጃ እያየሁ ነበር። መረጃው ሊቨርፑል ከሜዳ ውጭ ባደረጋቸው ያለፉት 7 ጨዋታዎች አንዱንም አላሸነፈም ይላል። እንግዲህ ከትናንትናው ሽንፈት ጋር ለ8ኛ ጊዜ ይሆናል ማለት ነው። ስለ ደርቢነታቸው እስኪ እንመልከት። ማንቸስተር ዩናይትድ እና ሊቨርፑል በእንግሊዝ እግር ኳስ ታሪክ ትልቁና እጅግ አስገራሚውን ባላንጣነት የሚጋሩ ክለቦች ናቸው። ባላንጣነታቸው የአንድ ከተማ ክለብ በመሆን ሳይሆን የላንክሻየር ደርቢ ወይንም ደግሞ የሰሜን ምዕራብ ደርቢ በመባል ይታወቃል። ታዲያ የሁለቱ ደርቢነት ከእግር ኳስ አልፎ በሁለቱ ከተሞች መካከል ባለው የኢኮኖሚና የባህል ፉክክር ላይ ጭምር የተመሰረተ ነው። ታሪካዊ የእርስ በርስ ግንኙነታቸው ወይም ደግሞ ሄድ ቱ ሄድ ሪከርዳቸውን ስንመለከት በሁለቱ ቡድኖች መካከል ባለው ግንኙነት ማንቸስተር ዩናይትድ የበላይነቱን ይወስዳል። የትናንቱን ጨዋታ ጨምሮ ከተገናኙባቸው 218 ጨዋታዎች ማንቸስተር ዩናይትድ 85 ጊዜ ሲያሸንፍ ሊቨርፑል 72 ጊዜ ማሸነፍ ችሏል። በቀሪዎቹ 61 ጨዋታዎች ደግሞ አቻ ተለያይተዋል።
ከትናንቱ ጨዋታ በፊት በማንቸስተር ዩናይትድ እና በሊቨርፑል መካከል የተደረጉ የመጨረሻዎቹ 10 የፕሪሚየር ሊግ ጨዋታዎችን ውጤት ስንመለከት ሊቨርፑል ፍጹም የሆነ የበላይነትን አስመዝግቧል ማለት ይቻላል። ምክንያቱም ሊቨርፑል ከ10 ጨዋታዎች 6 ጊዜ ሲያሸንፍ ማንቸስተር ዩናይትድ ማሸነፍ የቻለው 2 ጊዜ ብቻ ነበር። በቀሪዎቹ 3 ጨዋታዎች ደግሞ በአቻ ውጤት ተለያይተዋል። በዚህም መሰረት እንግዲህ ሊቨርፑል 21 ነጥብ ማግኘት ሲችል ማንቸስተር ዩናይትድ በበኩሉ 9 ነጥቦችን ብቻ ነበር ማግኘት የቻለው። እንግዲህ የሊቨርፑል የበላይነት በነጥብ ብቻ ሳይሆን በእነዚህ 10 ጨዋታዎች ላይ ያስቆጠረው የጎል ብዛትም 30 ነበረ። እንግዲህ ማንቸስተር ዩናይትድ በበኩሉ ያስቆጠራቸው ጎሎች 10 ብቻ ናቸው። በመካከላቸው የ20 ጎል ልዩነት አለ ማለት ነው። ሌላው ማንቸስተር ዩናይትድ ሊቨርፑልን ባክ ቱ ባክ ወይም ደግሞ በደርሶ መልስ ማሸነፍ የቻለው በአሰልጣኝ ሉዊስ ቫን ሃል ስር እያለ ከ10 ዓመት በፊት በ2015-2016 የውድድር ዓመት ነበር። ነገር ግን ከዚያ በኋላ ዩናይትድ በፕሪሚየር ሊጉ በሊቨርፑል ላይ ተከታታይ ድል ለማስመዝገብ ተቸግሮ ቆይቷል። እንግዲህ የትናንትናው ጨዋታ ይሄንን ታሪክ የቀየረ ትልቅ አጋጣሚ ነበር ማለት ይቻላል። ምክንያቱም ማንቸስተር ዩናይትድ ከ10 ዓመታት በኋላ ለመጀመሪያ ጊዜ የደርሶ መልስ ድል ወይም ደግሞ ሊግ ደብል ማሳካት ችሏል። ቀደም ብዬ እንዳነሳሁት የሁለቱ ክለቦች ጨዋታ ዝም ብሎ 3 ነጥብ ለማግኘት ብቻ የሚደረግ አይደለም። ምክንያቱም የታሪክ፣ የባህል፣ የፖለቲካና የኢኮኖሚ ፉክክር የሚታይበት ትልቅ ትርጉም ያለው ጨዋታ ነው። ማንቸስተር ዩናይትድ ይሄንን ጨዋታ ትናንትና ባያሸንፍም በቀሪዎቹ ጨዋታዎች ላይ 1 ነጥብ ወስዶ ወደ ሻምፒዮንስ ሊግ የመግባት እድሉ ሰፊ ነበር። ነገር ግን ሊቨርፑልን በኦልድ ትራፎርድ አሸንፎ የሻምፒዮንስ ሊግ ተወዳዳሪ መሆኑን ማረጋገጥ ብዙ ትርጉም አለው። እነዚህ ሁለቱ ግዙፍ ክለቦች በታሪካቸው ውስጥ የማይረሱና ትኩረት የሚስቡ ብዙ አጋጣሚዎችን አስመዝግበዋል። ከማይረሱት ታሪካዊ አጋጣሚዎች መካከል የ1977 የኤፍኤ ካፕ ፍጻሜ ጨዋታ ይጠቀሳል። በዚያን ጊዜ ሊቨርፑል 3 ዋንጫዎችን ወይም ደግሞ ቴሪብል የማሸነፍ ከፍተኛ ግምት ነበረው። ነገር ግን ማንቸስተር ዩናይትድ 2-1 በማሸነፍ የሊቨርፑልን ታሪካዊ ጉዞ ማክሸፍ ችሏል። ይህም በማንቸስተር ዩናይትድ ደጋፊዎች ዘንድ እስከዛሬ ድረስ በኩራት የሚነሳው ነው። ሌላኛው በታሪካዊነት የሚጠቀሰው አጋጣሚ የሰር አሌክስ ፈርጉሰን ቻሌንጅ ነው። አሌክስ ፈርጉሰን የማንቸስተር ዩናይትድ አሰልጣኝ ሆነው ሲሾሙ ሊቨርፑል የእንግሊዝ እግር ኳስ የበላይነት ነበረው። ታዲያ ፈርጉሰን በወቅቱ ትልቁ ስራዬ ሊቨርፑልን ከነበረበት የበላይነት ወንበር ላይ ማውረድ ነው ብለው የተናገሩት ንግግር በታሪክ ትልቅ ስፍራ አለው። ምክንያቱም ፈርጉሰን እንዳሉት ሆኖ ማንቸስተር ዩናይትድ 20 የፕሪሚየር ሊግ ዋንጫዎችን በማሸነፍ የሊቨርፑልን የ18 ዋንጫዎች ሪከርድ መስበር ችሏል። ሌላኛው በቅርቡ በ2023 የውድድር ዓመት ሊቨርፑል አንፊልድ ላይ ማንቸስተር ዩናይትድን 7-0 ያሸነፈበት ጨዋታ በታሪክ ውስጥ ትልቁ የጎል ልዩነት ሆኖ መመዝገቡ ነው። እንግዲህ የሁለቱን ክለቦች የባላንጣነት መንስኤ ወይም ደግሞ ሪቫለሪ ፖይንት ስንመለከት የመጀመሪያው ምክንያት በከተሞቹ መካከል ያለው ኢኮኖሚያዊ ፉክክር ነው። በ19ኛው ክፍለ ዘመን ማንቸስተር የኢንዱስትሪ ማዕከል ስትሆን ሊቨርፑል ደግሞ የወደብ ከተማ ነበረች። ታዲያ የማንቸስተር ሰዎች የራሳቸውን የመርከብ መስመር ወይም ደግሞ ሺፕ ካናል ሲሰሩ የሊቨርፑል ወደብ የገቢ መቀነስ አጋጥሞት ነበር። ታዲያ ይህ የንግድ ፉክክር ወደ እግር ኳስ ሜዳ ተሸጋግሮ አሁን ላይ ያለውን ፍጥጫ ወይም ደግሞ ፉክክር ፈጥሯል ማለት ይቻላል። አሁንም ድረስ ቢሆን እንግዲህ ባላንጣነታቸውን የሚያጎላው ጉዳይ የዋንጫ ፉክክራቸው ነው። በእንግሊዝ ክለቦች ታሪክ የሁለቱ ክለቦች ስኬት ፍጹም አስደናቂ ነው ማለት ይቻላል። ምክንያቱም ማንቸስተር ዩናይትድ እና ሊቨርፑል እያንዳንዳቸው 20 የፕሪሚየር ሊግ ዋንጫ ያላቸው ክለቦች ናቸው። በአውሮፓ መድረክ ሊቨርፑል 6 የሻምፒዮንስ ሊግ ዋንጫ ሲኖረው ማንቸስተር ዩናይትድ ደግሞ 3 የአውሮፓ ሻምፒዮንስ ሊግ ዋንጫ አለው። ማንቸስተር ዩናይትድ 67 ዋና ዋንጫዎችን ሲያሸንፍ ሊቨርፑል ደግሞ 68 ዋና ዋንጫዎችን አሸንፏል። ይህ እንግዲህ በሁለቱ ክለቦች መካከል ያለው የዋንጫ ልዩነት በጣም ጠባብ በመሆኑ በእያንዳንዱ ጨዋታ የሚያደርጉትን ፉክክር እጅግ የበረታ ያደርገዋል። ሌላው በሁለቱ ክለቦች መካከል አንዳንድ አስገራሚ ሁኔታዎች አሉ። ለምሳሌ በሁለቱ ቡድኖች መካከል በቀጥታ ተጫዋች መሸጥ ወይም ዝውውር መፈጸም በጣም ብርቅ ነው። ለመጨረሻ ጊዜ በሁለቱ ክለቦች መካከል በቀጥታ ዝውውር የተደረገው በ1964 ፊል ቺስናል የተባለው ተጫዋች ከማንቸስተር ዩናይትድ ወደ ሊቨርፑል እያደረገው ዝውውር ነበር። ከዚያ በኋላ ለ60 ዓመታት በሁለቱ ክለቦች መካከል በቀጥታ የተዘዋወረ አንድም ተጫዋች የለም። ምናልባት ማይክል ኦውን ወደ ማንቸስተር ዩናይትድ ያደረገው ዝውውር የሚጠቀስ ቢሆንም የሱ ዝውውር በቀጥታ ከሊቨርፑል ወደ ማንቸስተር ዩናይትድ የተፈጸመ አልነበረም። ሌላው አስገራሚ ነገር ሁለቱ ክለቦች ሲገናኙ የሚታየው የካፕቴኖች ፍጥጫ ነው። ለምሳሌ ስቲቨን ጀራርድ፣ ጋሪ ኔቪል፣ ሮይ ኪን
እነዚህ ካፕቴኖች ለተቃራኒ ቡድን ያላቸውን ጥላቻ ከመናገር ወደ ኋላ አይሉም ነበር። እንደውም አንድ ወቅት ላይ ስቲቨን ጀራርድ በቤቴ ውስጥ የአንድም የማንቸስተር ዩናይትድ ተጫዋች ማሊያ የለኝም ማለቱ ይታወሳል። ወደ ትናንትናው ጨዋታ እንመለስና የጨዋታው ኮከብ ስለሆነ ኮቢ ሜኑ እንዲሁም ስለ አስደናቂው ሳምንት ወደምናወራበት ርዕሰ ጉዳያችን እንለፍ። የትናንቱን ምሽት ጨምሮ ኮቢ ሜኑ ድንቅ ሳምንት እያሳለፈ ይገኛል። እንግዲህ ትናንትና ምሽት ስትሬትፎርድ ኢንድ እና ሙሉ ኦልትራፎርድ በአዲሱ ንጉስ በደስታ ደምቆ አምሽቷል ማለት ይቻላል። ሁላችንም እንደምናውቀው ኮቢ ሜኑ በኦልትራፎርድ እስከ 2031 የሚያቆየውን አዲስ ኮንትራት በመፈረሙ ለደጋፊው ለክለቡና ለራሱ ለኮቢ ሜኑ ሳምንቱ የተጀመረው በደስታ ነበር። እንግዲህ ትናንትና ምሽት ደግሞ ሌላኛው የሳምንቱ ትልቁ ክስተት ተፈጠረ። ምክንያቱም እጅግ ተጠባቂ በሆነው የላንክሻየር ደርቢ ላይ ያችን ድንቅ ጎል በማስቆጠር ማንቸስተር ዩናይትድ 3-1 እንዳሸነፍ በማድረግ ስሙን በክብር አስመዝግቧል። ይሄን ጎል ለየት የሚያደርገው ኮቢ ሜኑ በፕሪሚየር ሊግ ጎል ካስቆጠረ ወደ 2 ዓመት አካባቢ ሆኖት ነበር። በተጨማሪ ሜኑ ለማንቸስተር ዩናይትድ ካስቆጠራቸው ጎሎች ውስጥ ሁለቱን ሊቨርፑል ላይ ማስቆጠሩ ድንቅ አጋጣሚ ያደርገዋል። በዚህ ጨዋታ ላይ ሜኑ ያስቆጠረው ጎል ብቻ አልነበረም። በመሃል ሜዳው ላይ በነበረው አስገራሚ ብቃት የጨዋታው ኮከብ ወይም ደግሞ ማን ኦፍ ደ ማች ተብሎ ተመርጧል። እንግዲህ ለኮቢ ሜኑ ከዚህ በላይ ፍጹም የሆነ ሳምንት የለም ማለት ይቻላል። በመጨረሻም እንደ ሁልጊዜው ስለ ብሩኖ ፈርናንዴዝ ጥቂት ነጥቦችን ማንሳት አለብን። ይህ ዓመት የብሩኖ ፈርናንዴዝ ታሪካዊ ዓመት ነው ማለት ይቻላል። ምክንያቱም ብሩኖ በማንቸስተር ዩናይትድ እና በፕሪሚየር ሊጉ ታሪክ የማይረሳ አሻራውን እያሳረፈ ብዙ ክብረ ወሰን እያስመዘገበ ነው። ብሩኖ በዘንድሮ የውድድር ዓመት 120 የጎል እድሎችን በመፍጠር አዲስና ከ20 ዓመት በኋላ ትልቅ ክብረ ወሰን አስመዝግቧል። ይህን የብሩኖ ስኬት ለየት የሚያደርገው ኦፕታ መረጃዎችን መሰብሰብ ወይም ደግሞ መመዝገብ ከጀመረበት ከ2003-2004 የውድድር ዓመት ጀምሮ እንዲህ ያለ ትልቅ ቁጥር ያስመዘገበ የማንቸስተር ዩናይትድ ተጫዋች አለመኖሩ ነው። በተጨማሪም ብሩኖ ፈርናንዴዝ በ2022-23 የውድድር ዓመት 119 የጎል ዕድሎችን በመፍጠር በራሱ የያዘውን ሪከርድ በዚህ ዓመት አሻሽሎታል። ሌላው የብሩኖ አስደናቂ ሪከርድ በአንድ የውድድር ዓመት በ6 ጨዋታዎች ላይ ከ6 በላይ ዕድሎችን በመፍጠር ከፍተኛውን ሪከርድ አስመዝግቧል። ይሄንን ያደረገው እንግዲህ በትልቅና ወሳኝ በሆኑ ጨዋታዎች ላይ መሆኑ ደግሞ ልዩ ያደርገዋል። ለምሳሌ ከማንቸስተር ሲቲ ጋር፣ ከቶተንሃም ሆትስፐር፣ ከክሪስታል ፓላስ፣ ኒውካስል፣ ከአስቶን ቪላ እንዲሁም ከሊቨርፑል ጋር ነው እነዚህን 6 እና ከዛ በላይ ድሎች መፍጠር የቻለው። በተጨማሪም ከሚሰት ኦዚል በመቀጠል በ14 ጨዋታዎች ላይ 5 እና ከዚያ በላይ ድሎችን በመፍጠር ክሬቲቭ ማሽን መሆኑን በተከታታይ ማሳየት ችሏል። ለብሩኖ ፈርናንዴዝ የአሲስቱን ሪከርድ ለመስበር የትናንቱ ጨዋታ ጥሩ አጋጣሚ ነበር ማለት ይቻላል። እንግዲህ እናንተም በደንብ አስተውላችሁታል ብዬ አስባለሁ። ብሩኖ 2 አሲስት ማስመዝገብ የሚችልበት አጋጣሚ ተፈጥሮ ነበር። ሁለተኛ ጎል ከመቆጠሩ በፊት ክሮስ ያደረገው ኳስና ሼሽኮ የወደቀበት አጋጣሚ፣ ከዛም በሄዲንግ ያቀበለው ኳስ በረኛው ነክቶታል ተብሎ አሲስቱ በስሙ ያልተመዘገበት አጋጣሚ ሲሆን፣ ሌላኛው አጋጣሚ በሁለተኛው አጋማሽ እንብሙ በፍሊክ የሞከረውና የጎሉ ቋሚ የመለሰበት ሁኔታ እጅግ የሚያስቆጩ አጋጣሚዎች ነበሩ። ብሩኖ ፈርናንዴዝ ጎል ማስቆጠር ብቻ ሳይሆን ጨዋታዎችን በመምራትና እድሎችን በመፍጠር ረገድ ያለው ብቃት ለማንቸስተር ዩናይትድ ወደ ሻምፒዮንስ ሊግ መመለስ ትልቅ ድርሻ ነበረው ማለት ይቻላል። ዝግጅታችንን ከመጨረሳችን በፊት ስለ ማቲያስ ኩኛና ስለ ቤንጃሚን ሼሽኮ ጎሎች ትንሽ ልበላችሁ። በታሪክ ማንቸስተር ዩናይትድ እና ሊቨርፑል በኦልድ ትራፎርድ በተገናኙበት ጨዋታ ፈጣኑ የማንቸስተር ዩናይትድ ጎል የተቆጠረው በ2003 የውድድር ዓመት በሩድ ቫን ኒስተልሮይ አማካኝነት ነበር። ቫን ኒስተልሮይ በ2003 የውድድር ዓመት በ5ኛው ደቂቃ ካስቆጠረው ጎል በኋላ ማቲያስ ኩኛ ትናንት በ6ኛው ደቂቃ ያስቆጠረው ጎል በዩናይትድ ተጫዋቾች የተመዘገበው ፈጣኑ የፕሪሚየር ሊግ ጎል መሆን ችሏል። ጎሉ ዲፍሌክሽን ቢኖረውም ኩኛ በቦታው ላይ የተገኘበትና ጎሉን ያስቆጠረበት መንገድ ፍጹም አስደናቂ ነበር። እንግዲህ 9ኛ ጎሉን ከማስቆጠር በተጨማሪ ለኮቢ ጎል መቆጠር ያደረገው አስተዋጽኦና በጨዋታው ላይ ያሳየው ፐርፎርማንስ እጅግ በጣም ቆንጆ ነበር። ሌላው የሼሽኮ ጉዳይ ነው። እንግዲህ ሼሽኮ አጀማመሩ ጥሩ ነበር። በጨዋታው ላይ 1.25 ኤክስጂ ማስመዝገብ ችሏል። በየሳምንቱ እና በተከታታይ እንግዲህ ጎሎችን እያስቆጠረ ስለሆነ ከቡድኑ ጋር በደንብ እየተዋሃደ እንዲሁም ሊጉን እየተላመደ እንደሆነ ያሳያል። ይህም ለእድገቱና በራስ መተማመኑ ከፍ እንዲል ትልቅ ድርሻ ይኖረዋል። ትናንት እንግዲህ 11ኛ የፕሪሚየር ሊግ ጎሉን በማስቆጠር በአጠቃላይ ለማንቸስተር ዩናይትድ ከፈረመ በኋላ 13 የጎል ተሳትፎን ማድረግ ችሏል።
በእኔ በኩል የነበረ ዝግጅት ይህንን ይመስላል። እናንተስ የትናንቱን የማንቸስተር ዩናይትድ እና የሊቨርፑልን ጨዋታ እንዴት አገኛችሁት? ስለ ኮቢ ሜይኑስ ምን ተሰማችሁ? ብሩኖ ፈርናንዴዝ ለእናንተ በማንቸስተር ዩናይትድ ታሪክ ውስጥ በየትኛው ደረጃ ላይ ይቀመጣል? ማንቸስተር ዩናይትድስ በቀጣይ ዓመት ከካሪክ ጋር የሚቀጥል ይመስላችኋል? እነዚህን ጥያቄዎች በመመለስ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮ ላይክ እና ሼር እንዲሁም ደግሞ ለተጨማሪ መረጃዎች ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይህንንም ስለምታደርጉ ከልብ አመሰግናለሁ። በሌላ ዝግጅት እስከምንገናኝ ሰላም ሁኑ።